ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ሰበር መረጃ አለ። የጤና ባለሙያዎች የሥራ ማቆም አድማ ላይ ባሉበት በአሁኑ ወቅት በኢትዮጵያ ኤምፖክስ የተሰኘው አደገኛ በሽታ መከሰቱን የጤና ሚኒስቴር ዛሬ ባወጣው አስቸኳይ መግለጫ አስታውቋል። በሞያሌ የዝንጀሮ ፈንጣጣ ወይም ኤምፖክስ ቫይረስ የተያዘ ሰው መገኘቱን የጤና ጥበቃ ሚኒስቴር አስታውቋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ በመሆኑ የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ ተጀምሯል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል አልገጠማቸውም ተብሏል። የኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚከተሉት ምልክቶች በሚታዩበት ወቅት ማለትም ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራ ሕክምና አገልግሎት እንዲያገኝ ጥሪ ቀርበዋል። ይህ የከፋና አደገኛ በሽታ በቶሎ የመሰራጨት እድሉ ሰፊ ከመሆኑ አኳያ ከጤና ሚኒስቴር ጀምሮ የሚመለከታቸው አካላት እጅግ ጥብቅ ክትትል እንዲያደርጉ ይገባል ተብሏል። ይህ ኤምፖክስ የተሰኘው ቫይረስ በኢትዮጵያ ታየ የተባለው የሕክምና ባለሙያዎች ከመብት ጥያቄ ጋር በተያያዘ ስራ ማቆም አድማ ባደረጉበት ወቅት መሆኑ ብዙዎችን ስጋት ላይ ጥሏል። ይህ በእንዲህ እንዳለ አንዳንድ የሕክምና ተቋማትና ዩኒቨርሲቲዎች የጤና ባለሙያዎች እስከ ነገ ድረስ ሪፖርት እንዲያደርጉ ማስታወቂያ ቢያወጡም የጤና ባለሙያዎቹ በነገ ዕለትም አድማቸውን አጠናክረው እንደሚቀጥሉ ንቅናቄው ዛሬ ባወጣው መግለጫ አረጋግጧል። ዓለም አቀፍ የሰብአዊ መብት ተሟጋቾች ደግሞ የኢትዮጵያ መንግስት ያሰራቸውን የሕክምና ባለሙያዎች ያለምንም ቅድመ ሁኔታ በመፍታት እንዲሁም የእልህ መንገድንና የጉልበት አማራጭን በመተው ከሕክምና ባለሙያዎች ጋር ለድርድር እንዲቀመጥ ደጋግመው እያሳሰቡ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የብልጽግና መንግስት የውስጥ ውጥረቱን ለማስተንፈስ የቀይ ባህር አጀንዳን በማራገብ ትንኮሳ እየፈጸመ መሆኑን በተቹበት በአሁኑ ወቅት የኢትዮጵያ ጦር ምክትል ኢታማዦር ሹም ለጦሩ ስለ ቀይ ባህር ዛቻ መሰንዘራቸው ተሰምተዋል። የጦር ኃይሎች ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ ስለ ቀይ ባህር የተናገሩት በትናንትናው ዕለት በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሲሰጡ ነው። በዚህ ወቅት ጀነራሉ የአባይ ግድብ ፋይልን ዘግተናል፣ ጂኦፖለቲካ ግብግቡን ወደ ቀይ ባህር አዙሮናል፣ 130 ሚሊዮን ህዝብ የያዘ ትልቅ ኢኮኖሚ ወደብ አልባ ሆኖ እስከ ወዲያኛው ሊቀጥል አይችልም ብለናል ብለዋል። ጀነራል አበባው አክለውም የቀይ ባህር ወሰን ተጋሪ ለመሆን ያነሳነውን ጥያቄ እንደ ስህተት ቆጥረው እዚህም እዚያም የሚንጫጩ አካላት አሉ፣ እንደተንጫጩ ይቀራሉ እንጂ የቀይ ባህር ጠረፍ ወሰን ተጋሪ መሆናችን አይቀሬ ነው በማለትም ተናግረዋል። በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ያሉት ጀነራሉ ከሀገራችን ብሔራዊ ጥቅም ጋር በተያያዘ የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉ ተደምጠዋል። በውስጣዊ ቀውስ የተወጠረው የብልጽግና መንግስት የቀይ ባህር አጀንዳን የጭንቀቱ ማስተንፈሻ ለማድረግ ፕሮፓጋንዳ እየሰራበት ይገኛል የሚል እምነት ያለው የኤርትራ መንግስት በኢትዮጵያ ስልጣን ላይ ያለውን የብልጽግና ቡድንን ከውጭ ኃይሎች ጋር ሆኖ የራሱን ህዝብ የሚገድል ዘረኛ ኃይል ሲል ጠርቶታል። ይህ በእንዲህ እንዳለ የኤርትራ አየር ኃይል በዛሬው ዕለት በአስመራ የአየር ትርኢት ሲያሳይ ውሏል። በሁለቱ ጎረቤታማቾች መካከል ከጊዜ ወደ ጊዜ እየተካረረ የመጣው የቃላት ልውውጥ ወደ ከፋ ነገር ያድጋል ሲሉ በርካታ የአፍሪካን ቀንድ የሚከታተሉ ወገኖች ስጋታቸውን እየገለጹ ይገኛሉ። በጎጃም በደህና ማርያም የጎዲ ቀጠና ወንጀጣ ቀበሌ እንዲሁም በአቸፈር ቀጠና ጭንባ ከተማ ዙሪያ በመከላከያና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ መሆኑን የአካባቢው ነዋሪዎች ተናግረዋል። በአካባቢው ዛሬ ማለዳ ከጧቱ 1 ሰዓት ጀምሮ የተቀሰቀሰው ውጊያ እስካሁን መቀጠሉ የተነገረ ሲሆን አሁን ላይ የፋኖ ኃይሎች ወደ አካባቢዎቹ ሲገቡ ማየታቸውን የአይን ምስክሮች ተናግረዋል።
አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር አሁን በሰጠው መግለጫ የባህር ዳር ብርጌድና የጣናው መብረቅ ብርጌድ በጥምረት ባደረጉት ውጊያ እስካሁን ድረስ 29 ወታደሮች ሰለባ መሆናቸውና 3 ፓትሮል ሙሉ ቁስለኛ መመዝገቡን አረጋግጠናል ብሏል። በአሁኑ ሰዓት ውጊያው ጋብ ያለ መሆኑንና አካባቢው ሙሉ በሙሉ መቆጣጠራቸውን የገለጸው ክፍለ ጦሩ በውጊያው የማረካቸውን በርካታ መሳሪያዎችም ሰብስቦ አሳይቷል። በጎጃም በተጠቀሱት ቦታዎች በዛሬው ዕለት የተደረገው ውጊያ አስመልክቶ እስካሁን ከመከላከያ በኩል የተሰጠ መግለጫ የለም። በሌላ በኩል በሰሜን ወሎ ዞን በጉባ ላፍቶ ወረዳ በተደረገ ውጊያ ድል መቀዳጀቱን በምስራቅ አማራ ኮር 2 የካራኮርማ ክፍለ ጦር አስታውቋል። የክፍለ ጦሩ የህዝብ ግንኙነት መምሪያ በሰጠው መግለጫ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከበቆ ማነቂያና ከሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢ ለማጥቃት ሲንቀሳቀስ የነበረ የመከላከያ ጦር 02 ቀበሌ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ሲደርስ በካራኮርማ ክፍለ ጦር 3ኛ ሻለቃ በተፈጸመበት ደፈጣ አንድ ሻምበል ሙሉ የመከላከያ ሙትና ቁስለኛ ሆኗል ብለዋል። በውጊያው መከላከያ ላይ ካደረስነው ሰብአዊ ኪሳራ ባሻገር ብዛት ያለው መሳሪያ በምርኮ አስገብተናል ያለው የህዝብ ግንኙነት መምሪያው ከጥቃቱ የተረፈው ኃይል ፊቱን አዝሮ በመጣበት መንገድ ወደ ሳንቃ አቅጣጫ ሸሽቷል ብለዋል። በዚህም በሰሜን ወሎ ዞን በተደረገው ውጊያ ዙሪያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት አስተያየት የለም። በደቡብ ኢትዮጵያ ክልል በባስኬቶ ዞን የላስካ ዙሪያ ወረዳ መምህራን ለህዳሴ ግድብ የቦንድ ግዢ በሚል ያለፈቃዳቸው ደሞዛቸው መቆረጡ እንዳስቆጣቸው ተናገሩ። የሥራ ማቆም አድማ ለማድረግ እየተገደድንም ነው አሉ። የክልሉ የመምህራን ማህበር እንዳለው መምህራኑ ያለፈቃዳቸውና ያለ ውይይት የዚህ ወር ደሞዛቸው የተቆረጠ ሲሆን አብዛኞቹ ችግር ላይ ወድቀዋል። ስለ ጉዳዩ ማንም ቀድሞ ያወያየን የለም፣ አፈና ነው የተፈጸመብን፣ ያለፈቃዳችንና ያለአግባብ የተቆረጠብን ደሞዛችን ይመለስልን ብለዋል መምህራኑ። የባስኬቶ ዞን መምህራን ማህበር ሊቀመንበር ወይዘሮ ካሰች ሲደድል በበኩላቸው የዞን ማህበር አመራር እንደመሆን የመጠን የመምህራኑ ደሞዝ መቆረጡን ወይም ደሞዝ እንዲቆረጥ በሚል ውይይት ስለመደረጉ የማውቀው ነገር የለም ብለዋል። ሊቀመንበሩ አክለውም የከተማ አስተዳደሩና የዞኑ መምህራን ማህበር በውይይቱ አልተሳተፉም፣ ከወረዳ መምህራን ማህበርም ሱፐርቫይዘርና ርዕሳነ መምህራንን ጠርተው ሲያወያዩ ሀሳብ ለመስጠት እድል የመንፈግ አይነት አዝማሚያዎች እንደነበሩ ሰምተናል ብለዋል። ሌላው ቢቀር ከደሞዛችሁ ለመቁረጥ የትኛው ጊዜ ይመቻችኋል እንኳ በሚል ዙሪያ ውይይት አልተካሄደም ያሉት ወይዘሮ ካሰች ይህ ባልሆነበትና መምህራኑ ባልተዘጋጁበት ሁኔታ ድንገት የዚህ ወር ደሞዝ የላችሁም ለግድቡ ተሰጥቷል መባሉ አግባብ አይደለም ብለዋል። በባስኬቶ ዞን ከ2012 ዓ.ም ጀምሮ የደረጃ እድገትንና የትምህርት ለውጥን ጨምሮ የትኛውም የመምህራን ጥቅማጥቅም ምንም ተከፍሎ አይታወቅም ያሉት ሊቀመንበሯ በዚህ ቅሬታ ውስጥ ያለን መምህር ነው አሁን ደግሞ ድንገት ሳያወያዩ ደሞዙን ያስቀሩበት ብለዋል። አያይዘውም በእጃችን ይዘን በምንገባው ገንዘብ ራሳችንን ለማኖር እየተቸገርን ነው እያሉ ባሉበት ወቅት ያለ ውይይትና ያለ ፈቃዳቸው ከደሞዛቸው መቆረጡ መምህራኑን አስቆጥቷል። በአሁኑ ሰዓት ስራ እስከማቆም እንደርሳለን እያሉ ማስጠንቀቂያ ሰጥተዋል ብለዋል። ሩሲያና ዩክሬን በ3 ቀናት ውስጥ ከፍተኛ የተባለውን የጦር እስረኞች ልውውጥ አደረጉ። የጦር እስረኞች ልውውጡ የተደረገው በቱርክ ኢስታንቡል ከተደረገው የሁለቱ ሀገራት የቀጥታ ውይይትና ድርድር በኋላ በተደረሰው ስምምነት መሰረት ነው። የሩሲያ መከላከያ ሚኒስቴር እንዳስታወቀው በዛሬው ዕለት ሞስኮ 303 የዩክሬን ወታደሮችና ሲቪሎችን ስትለቅ ኬቭም ተመሳሳይ ቁጥር ያላቸውን የጦር እስረኞችን ለሩሲያ አስረክባለች። ከዩክሬን የተለቀቁት የሩሲያ የጦር እስረኞች አሁን ላይ ቤላሩስ የደረሱ ሲሆን በመጪዎቹ ቀናት በሩሲያ መከላከያ ውስጥ ወደሚገኙ ጤና ጣቢያዎችና መልሶ ማቋቋሚያ ስፍራዎች በመግባት የጤናና የስነ ልቦና ሕክምና እንደሚያገኙ ተገልጿል። እንደ አርቲ ዘገባ ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ የደረሱትን የኢስታንቡል ስምምነት ከግንቦት 23 እስከ ግንቦት 25 2025 ዓ.ም ድረስ ባሉት 3 ቀናት ውስጥ ተግባራዊ አድርገዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።